ጋይስ ከባድ የሆነ ትራንስፈር መረጃ ይዤላችሁ መጥቻለሁ። ኮፒ ሊንክ ሪፖስት እያደረጋችሁ በደንብ አዳምጡኝ ማለት ነው። ባርኮላንና ዲዮማንዴን በተመለከተ ነው ማለት ነው። ይኸውላችሁ ዲዮማንዴን ፒኤስጂዎች ይፈልጉታል ማለት ነው። ልጁም ደግሞ ኦፍ ኮርስ የፒኤስጂ ደጋፊ ነኝ፣ ፋዘሬም የፒኤስጂ ነው፣ እኔም እያየሁ ያደግኩት ፒኤስጂ ነው ምናምን የሚል አስተያየት ሰጥቷል ማለት ነው። ስለዚህ ፒኤስጂዎች ገንዘብ የሚከፍሉ ከሆነ ቀድሚያ ምርጫው የልጁ ፒኤስጂ ነው ማለት ነው። ባርኮላን ደግሞ ፒኤስጂዎች ገንዘብ ደና የሚያገኙ ከሆነ ማለት ነው ክረምት ላይ ለመልቀቅ ዝግጁ ናቸው። ገብቷችኋል አይደለም? አርሰናልና ሊቨርፑል ይፈልጉታል ባርኮላን ማለት ነው። የት ነው ግን እንደዚህ ተጫዋቾቹን እያስፈረሙ ያሉት እያላችሁ ከሆነ ማለት ነው ፈጣን ማርኬት ላይ ነው የሚገበያዩት እንዳለ ማለት ነው። ነጋዴ ከሆናችሁ ይሄን ቪዲዮ እያያችሁት ከሆነ ፈጣን ማርኬት ላይ ማለት ነው እንዳለ ምርታችሁን እያስቀመጣችሁ ገዢዎችን ፈጣን ማርኬት አፕን ከፕሌይ ስቶርም ከአፕ ስቶርም እየወረዳችሁ ማለት ነው የምትፈልጉትን ፕሮዳክት እዛ ላይ ሰርች እያደረጋችሁ መግዛት ትችላላችሁ። በጣም ቀላል ጽድት ያለ አፕ ነው ማለት ነው። አሁን ወደዚህ እንመለስባችሁ ማለት ነው። ባርኮላ አርሰናል ባርኮላን እንዲመጣ አልፈልግም። ለመሰላችሁ ባርኮላ ማለት ፊኒሺንግ የማይችል ማርቲኔሊ ነው። ገብቷችኋል አይደለም? ፊኒሺንግ የማይችል ማርቲኔሊ ዝም ብሎ መሮጥ ይወዳል፣ ግን ከማርቲኔሊ የሚሻለው ምንድነው? ማጣጣፍ ጎበዝ ነው ይሄ ሰውዬ። ገብቷችኋል? ፊኒሺንጉ ግን የለውም። እኔ ከዚህ ሰውዬ ማርቲኔሊን ሬት አደርገዋለሁ። ምንም እኔ አልወደውም ባርኮላን። ገብቷችኋል አይደለም? ባርኮላን ግን ሊቨርፑሎች የሚያገኙት ከሆነ አሪፍ ኦፕሽን ነው እዛ ጋራ። እኔ ከባርኮላ ሊያውም ብናስፈርመው ደስ ይለኛል። ገብቷችኋል አይደለም? ስለዚህ ፒኤስጂዎች ዲዮማንዴን የሚያገኙት ከሆነና ደና ገንዘብ የሚቀርብላቸው ከሆነ ባርኮላን ይሸጡታል። እርግጠኛ ሆኜ ማለት ነው ባርኮላ ከፒኤስጂ ይወጣል ወይ ሊቨርፑል ወይ አርሰናል የሚመጣው ማለት ነው። ሌላ ክለብ ከገባበት አላውቅም። አርሰናል ባይመጣ ግን ደስ ይለኛል ማለት ነው። ያን ዲዮማንዴና ሊቨርፑል ምን ላይ ነው ያሉት የሚለው የብዙዎቻችሁ ጥያቄ ነበረ። አፕዴቶች አሉ፣ በጣም ስፋት ያላቸው አፕዴቶች አሉ። ዝርዝር መረጃዎችን እነግራችኋለሁ። ፎሎና ኮፒ ሊንክ ማድረግ እንዳይረሳ እንደተለመደ። በአጠቃላይ ይሄ ልጅ ግን ምን የተለየ ክህሎት አለው፣ ለምንድነው በዚህ ደረጃ የተፈለገው የሚሉት ነጥቦችንም በዚህ ቪዲዮ ላይ ለመዳሰስ ጥረት እናደርጋለን። በአጠቃላይ ሊቨርፑል ይህንን ተጫዋች ያለሰለሰ ከፍተኛ ጥረት እንደ ጋራ ፈረስ መሐመድ ሳላህ ለመተካት ብቸኛው ውጭ አድርገው እየተንቀሳቀሱ ያለበት ዝርዝር ነጥቦችን እነግራችኋለሁ። አንደኛ 19 ዓመቱ ላይ መገኘቱ ነው። ሁለተኛው ትናንትና በነበረው ጨዋታ እንኳን ካያችሁት ፈረንሳይ ብሔራዊ ቡድን ጋር ማለት ነው 2 ድሪብሎችን አድርጓል። 37 ጊዜ ኳስን ነክቷል፣ 2 ጊዜ ድሪብል አድርጓል። ሁለቱም የተሳኩ ነበሩ። ይሄም የሚያመለክተው ምንድነው? ተከላካዮችን አታሉ የማለፍ አቅሙ በጣም ከፍተኛ ስለመሆኑ ነው የሚነገረው። ያ ብቻም አይደለም፣ የእግር ኳስ ህይወቱ ሌጋኔስ ላይ ነው የጀመረው። በአጠቃላይ 2 ጎሎችን አስቆጥሮ 6 ኳስ አመቻችቶ ሲያቀብል ነበረ። 20 ሚሊዮን ዩሮ አውጥተው ተጫዋቹን ያስፈረሙት ሌፕዚጎች ማለት ነው። ታዲያ ዘንድሮ ውድድር ዘመኑ ላይ የነበሩትን ቁጥራዊ መረጃዎች ናቸው ትንሽ አስደንጋጮቹ። ይሄ 33 ጨዋታ አድርጎ 13 ጎል አስቆጥሮ 9 ኳስ አመቻችቶ ማቀበሉ አይደለም። ይሄ ኖርማል ነው፣ ማንም ሊያደርገው ይችላል። ግን 118 ጊዜ የተሳካ ድሪብሎችን አድርጎ ያለፈ ወይም ደግሞ በአንድ የቡንደስሊጋ የውድድር ዘመን ላይ በዚህ ደረጃ በርካታ ጊዜ ድሪብል ማለት ተከላካዮችን አታሉ ማለፍ ከመሆኑ ጋር በተያያዘ ልክ እንደሱ አቴምፕት ያደርገና በተሳካ መንገድ ያከናወነ ተጫዋች የለም። ያ ነው አስደንጋጩ ጉዳይ። ተጫዋቹ ያለውን ድሪብል አቅም ወይም ድሪብሊንግ ቴክኒኩ ምን አይነት ሌላ ምዕራፍ ላይ የሚገኝ ተጫዋች ስለመሆኑ አመላካች ጉዳይ ነው። ሌላውን ቁጥራዊ መረጃዎች ዝም ብዬ ለግባት ያክል እንገራችሁ። 87% የተሳካ ኳስ የማቀበል ስኬት አለው በዚህ ውድድር ዘመን ላይ ሰክሰስፉል ፓስ ሬት ምንለው። ከዛ ውጪ አንድ የክንፍ አጥቂ ተጫዋች እድሎችን ይፈጥራል። እድሉን በሚገባ የመጠቀም አቅም ካላችሁ ወደ አሲስት ይቀየርለታል። ካልተጠቀማችሁለት ግን ቻንስ ክሬሽን ብቻ ተብሎ ነው የሚያዝለት እና ልጁ 9 አሲስት ነው ያደርገው፣ ግን 48 ቻንስ ክሬት አድርጎላችኋል ለሌፕዚጎች በዚህ ውድድር ዘመን ላይ ማለት ነው። 39 ሙከራ አድርጓል። በሙከራ ደረጃ 22 ኦን ታርጌት ናቸው። ይሄ ደግሞ ከሳጥን ውጪ አክርሮ ኳስ የመምጣት አቅሙን በግልጽ የሚያመላክት ጉዳይ ነው። ያን ዲዮማንዴ ይባላል። ኮት ዲቫራይ ነው። 19 ዓመቱ ነው። ክንፍ አጥቂ ነው። ሳላን ለመተካት በእጩነት እንዲያዝ ምክንያት የሆነ ርዕሰ ጉዳይ ያ ስለመሆኑ መናገር ትችላላችሁ። እንቅፋቱ እስከ 2030 የሚያቆይ ይውላለሁ። ሪፖርቶች እንደሚያመላክቱት ላይፕዚጎች ተጫዋቹን የመሸኘት ምንም አይነት ፍላጎት የላቸውም። ግድ ከሆነባቸው አይቀር ግን መነሻ እንደው ጠረጴዛ ላይ እንኳን ቁጭ ብለው ለመደራደር 100 ሚሊዮን ዩሮ ወይም 87 ሚሊዮን ፓውንድ ይፈልጋሉ። ይሄ ደግሞ ለተጫዋቹ ካወጡት የ20 ሚሊዮን ዩሮ ዋጋ ጋር ሲነጻጸር 4 እጥፍ እድገት አለው ማለት ነውና ለተጫዋቹ በጣም ከፍተኛ ትኩረት የተሰጠበት አንዱ አመላካች ርዕሰ ጉዳይም ከዚህ ጋር የተያዘ ስለመሆኑ መናገር ትችላላችሁ። አንዶኒ ኢራዮላን ይፋ አድርገዋል። ከዛ ማግስት ደግሞ የመጀመሪያው ፈራሚያቸው ያን ዲዮማንዴ እንዲሆን ይፈልጋል ማለት ነው። ለዛ ነው በጣም ያላሰለሰ ከፍተኛ ጥረት እያደረጉበት የሚገኘው ማለት ነው። ሩኪ ኦፍ ደ መንዝ ወይም ደግሞ የጀርመን ቡንደስሊጋ የወሩ ምርጥ ተጫዋች አይ ቲንክ 3 ጊዜ ተብሏል። በዚህ ወር ዘመን ላይ ተጫዋቹ ያለውን አቅም በግልጽ የሚያመላክት ጉዳይ ነው። ኦሬዲ ከተጫዋቹ ጋር ድርድር ጀምሯል። ፐርሰናል ተርም ከጨረሱ በኋላ ወደ ሌፕዚግ ይመጣሉ ማለት ነው ሊቨርፑሎች እና ያለው ከረንት ስታተስ ከዚህ ተጫዋች ጋር በተያያዘ ይሄ ነው። እንደው ቢመጣ ይሳካለታል ብላችሁ ትገምታላችሁ የሚለው እናንተን ሀሳብ ኮሜንት ላይ ጠብቃለሁ። ፎሎ ማድረግ እንደተለመደው እንዳይረሳ። ይሜ ማንቸስተር ዩናይትድ ሁለተኛ የዝውውር ፈራሚያቸው ለማግኘት እንቅስቃሴ በይፋ ጀምሯል። እሱም ተጫዋች ፒየር ካሉሉ ነው። ኮሪያ ዴሎ ስፖርት እንዲሁም ደግሞ ጋዜጣ ዴሎ ስፖርት ሌሎችም የተለያዩ የጣሊያን አምዶች ናቸው ነገር በዝርዝር እየዘገቡ የሚገኙት። ዩናይትድ ካሉሉም በዋነኝነት ኢላማ ያደረገበት ምክንያት ለጥያቄ የሚቀርብ አይደለም። ተጫዋቹ ጥሩ አቅም ያለው ስለሆነ ነው። ፕላስ ደግሞ ሃሪ ማጓየር 33 ዓመት ላይ ነው የሚገኘው። ከዚህ ተጫዋች በውድድር ዘመኑ ላይ ያደረጉትን እንቅስቃሴ ስንመለከት በዱዌል በሉት በሪከቨሪ ፔስ ይበልጧል ካሉሉ ማጓየርን። ማጓየር እሱን የሚበልጠው በዱዌል ብቻ ነው።
እና በጣም ጥሩ አቅም ያለው ተጫዋች ነው። ካሉሉ በ38 ጨዋታ 37ቱን ተጫውቷል በዚህ በተጠናቀቀው የውድድር ዘመን ማለት ነው። ምንም ጁቬንቱስ የሻምፒየንስ ሊግ ትኬትን ይዞ ማጠናቀቅ ባይችሉም 3330 ደቂቃዎችን የተጫወተ ተጫዋች ነው። 1420 ደግሞ ኳሶችን አቀብሏል በአጠቃላይ በውድድር ዘመኑ ማለት ነው። በኳስ ማከፋፈል ረገድ 9.5 የተሳካ ኳስ የማቀበል ስኬት ያለው ተጫዋች ነውና በተጨማሪ 59% ዱዌሎችን የሚያሳካ ተጫዋች ስለመሆኑ ነው ቁጥሮች የሚናገሩት። ከዚህ በተጨማሪ ካሉሉ ባለው ከፍተኛ ፍጥነት ምክንያት ሪከቨሪ ራኖቹ ዘግናኝ ናቸው ጋይስ። ኳስ አታሎ ቢያልፉት እንኳን ይመለሳል፣ ታገኙታላችሁ እንደ መንፈስ ማለት ነው። ያ ነገሮች በጣም አስደናቂ ናቸው። በጨዋታ 4.1 ጊዜ ብቻ ነው በአጠቃላይ በዚህ በሪከቨሪ ፔስ ጋር በተያዘ ማጓየር ማድረግ ይችላል። በንጽጽር ነው እያቀረብኩላችሁ ያለሁት ከማጓየር ጋር ያለው ልዩነት ማለት ነውና ይሄ ለዚህ ጥያቄ አይቀርብም። ሊሳንድሮ ማርቲኔዝ 2 ተጫውቶ 3 የሚጎዳ ተጫዋች ነው። ላይክዋይዝ ማቲያስ ዴሊትም ብዙ ምንት ምጥሉበት አይደለም፣ እድሜ እየሄደ ነው። ፕላስ እንደነ ሌኒዮሮ ይጎላችኋል፣ በጣም ይጎላችኋል ስላችሁ አይመጡም። በቃ ለምን ነው ገና ናቸው። ኢቨን ሄቨን ይሻላል እኔ ከሌኒዮሮ ከሚያሳየው እንቅስቃሴ አንጻር ባክ ላይ ናቸውን ማስተካከል ግድ ይላቸዋል። ፒየር ካሉሉ ደግሞ በጣም ትኩረት ያደርጉበት ተጫዋች ነውና ይሳካል ላይሳካ የሚጠበቅ ርዕሰ ጉዳይ ይሆናል ማለት ነው። ይህ ተጫዋች ግን በጣም ጥሩ አቅም ያለውና ምናልባትም የማንቸስተር ዩናይትድ ሁለተኛው ፈራሚ ሊሆን ይችላል ተብሎ ይገመታል ከኤደርሰን ቀጥሎ። በዚህ ጉዳይ ምን ትላላችሁ የማንቸስተር ደጋፊዎች? እናንተን ሀሳብ ኮሜንት ላይ ይጠብቃሉ። ፎሎ ማድረግ እንዳይረሳ። ሳንድሮ ቶናሊ ወደ አርሰናል። እስኪ አርሰናል ደጋፊዎች እዚህ ቪዲዮ ላይ ሀሳብ አስተያየታችሁን ፈልጋለሁ ኮሜንት ሴክሽን ላይ ማለት ነው። እስኪ ስለ ቶናሊ ምንድነው የሚሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ እየጻፋችሁ ሌላ ሁላችሁ ማለት ነው። ፋብሪዚዮም እንግዲህ እንደገለጸው አርሰናል ትክክለኛ ፍላጎት ለቶናሊ እንዳለውና በግል እንደወሩት ምናምን በእርግጥ ከኒውካስል ጋር አላወሩም እንደዚህ አይነት ሀሳብ ምናምን እየወጡ ይገኛሉ የተለያዩ ሚዲያዎች። ግን ቶናሊ ወደ አርሰናል የምር ይመጣሉ? እኔ ፐርሰናሊ አይመስለኝም። እንዴት እውነተኛ ፍላጎት አለው ሲባል ራሱ ወደ አርሰናል በኩል ገርሞኛል። ለምን እንደዛ እንዳልኩ ልንገራችሁ። ዙቢሜንዲ በእኛ ክለብ ውስጥ በተለይ በአርቴታ ስር የረጅም ጊዜ እቅድ ያለው ተጫዋች የፕሮጀክቱ አካል ነው ለረጅም ጊዜ ማለት ነው። ኢቨን ኮንትራቱ እስከ 2030 ድረስ ነው። 5 ዓመት ኮንትራት አለው ኢማጂን ማለት ነው። ዴክላን ራይስ የቶናሊ ቦታ ምንድነው? ዲፌንስ ሚድፊልድ እና 8 ቁጥር ነው የሚጫወተው አይደለ? ስለዚህ ዴክላን ራይስ ሁለቱም ቦታ ላይ ፐርፌክት ነው። ያቀያየረ መጫወት ይችላል። ከዛም አልፎ ደግሞ ማለት ነው ዲዝ ስኬሊ በቅርቡ እንደተመለከታችሁት እነዚህ ሁለት ቦታዎች ላይ መጫወት ይችላል። ስለዚህ ቶናሊ ከመጣ ወይ ዙቢሜንዲ መውጣት አለበት ብዬ ነው ማስበው። ሊዛ ቦታ ላይ ዲዝ ስኬሊ አለ፣ ዙቢሜንዲ፣ ዴክላን ራይስ ድጋሚ ቶናሊን እዛ ቦታ ላይ እናስፈርማለን ብዬ በፍጹም አላስብም። የሞርጋን ሮጀርስ ራሱ ማለት ያ እንደውም የተሻለ ነው የመሆን ቻንስ ይኖራል ብዬ ነው ማስበው። ምክንያቱም ልጁ ቨርሳቲሊቲ ያለው ገብቷችኋል። ራይት ዊንግ መጫወት ይችላል፣ ሌፍት ዊንግ መጫወት ይችላል። 10 ቁጥር ቦታው ነው ከቦክስ ውጭ ጎሎችን የሚያስቆጥር በጣም አስፈላጊ ተጫዋች። ኢቭን 10 ቁጥር ላይ የሚጫወት ከሆነ ኢዜ ድሮፕ ይደረግ ነው ማለት ነው። ኢዜ ኦዴጋርድ ማለት ነው። ስለዚህ ይሄ ራሱ ኢዜና ኦዴጋርድ ጥሩ ፐርፎርም ማድረግ የሚችሉ ከሆነ እዛ ቦታ ላይ በቂ ነው። ግን ልጁ አትሊስት ሌፍት ዊንግ ላይ መጫወት የሚችል ከሆነ ያን ያህል ችግር ያመጣል ብዬ አላስብም የሮጀርስ ማለት ነው። ግን የቶናሊ ግን እኔ ስላችሁ ስሙን ሊያዝ ይችላል ምናምን ሊወራ ይችላል። አርሰናልም እኔ አላቅም ፍላጎት ሊኖር ይችላል። እኔ ግን አይመስለኝም። ምክንያቱም እሱ የሚመጣ ከሆነ ወይ ስኬሊ ወይ ደግሞ ስኬሊ ስፔሻሊ ዛ ቦታ ላይ የሚጫወት ከሆነ ወይ ስኬሊ ማርቲን ዙቢሜንዲ ከሁለት አንዳችሁ መውጣት ይኖርባችኋል ብዬ ነው የማስበው። እስኪ የእናንተን ሀሳብና አስተያየት ኮሜንት ላይ ይጻፋችሁልኝ። ሳንድሮ ቶናሊ የምር ወደ አርሰናል መሄድ ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሪያል ማድሪዶች እንግዲህ በ150 ሚሊዮን እንቁ ሰው እናመጣለን ብለው ነበር። እንግዲህ ታውቆ ነበር። እኔ ሶቦዝ ላይ ይሆናል ብዬ ፈርቼ ነበር። በእውነት የምሬ ነው። ሶቦዝ ላይ ይሆናል ብዬ ፈርቼ ነበረ። ኦሉሴ በትክክል ነው የሚመጥን። የምሬ ነው። በትክክል ነው። ምን እየኮተኮትህም ሆነ እየቆነጠጥህ ኪሊያን ምባፔ ማምጣት አለብህ። ልጅ ለሪያል ማድሪድ የሚመጥን ተጫዋች ባይዘው ማለት ነው። በቃ ባለበዛ ባርሳ በጣም ከባድ ነው የሚሆን። ቀጣይ ዓመት ማን ስንቃጠል ነው የምንከርመው። ይህ ልጅ ካልሄደ ባርሳ በጣም እያጠናቀረ ነው። የምሬን ነው። አንቶኒ ጎርደን ወሰደ። እንግዲህ ደምቦ አልቫሬዝን ካስፈረመ ከባድ ነው የምልህ። ስለዚህ ከባድ ነው። ስለዚህ ይህ ልጅ ያስፈልጋል። ይመጥናል ያል ጋይስ ኮሜንት ሀሳባችሁን ኮሜንት ሴክሽን ላይ በደንብ ኮፒ ሊንክ አካውንቴን እያዘብኝ ሪካርዶ ካላፊዮሪ የሪያል ማድሪድን ፍላጎት በተመለከተ በራሱ አንደበት የተናገረውን እነግራችኋለሁ። ይሄ አዲስ አካውንት ነው። ፎሎ ያላረጋችሁ ፎሎ እያረጋችሁ፣ ፎሎ ያረጋችሁ ደግሞ በደንብ ኮፒ ሊንክ እና ሼር እያረጋችሁ ትከታተሉኛላችሁ ማለት ነው። አርሰናል ቤት ውስጥ በጣም ደስተኛ ነኝ። ከዚህም የበለጡ ዋንጫዎችን ማሳካት እፈልጋለሁ። ያልጨረስኩት ጉዳይ አለኝ ከአርሰናል ጋር ሲል ተናግሯል ማለት ነው። ሪያል ማድሪዶች ሌላም ግርጣት አስተናግደዋል ማለት ነው። ከኛ ክለብ አርሰናል እንዲቻል ተጫዋች አታገኙም ሪያል ማድሪዶች። ይሄንን ልነግራችሁ እወዳለሁ። ይመቻችሁ። መልካም ቀን። ሲቲ ፋሚሊ በሲቲ ዝውውር ዙሪያ አዳዲስ ነገሮች አሉ። እኔ እነግራችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት በደንብ አድርጉ። አካውንት የተመቷል። ሪፖስት አድርጉልኝ።
ኮፒ ሊንክም ገብታችሁ አርጉልኝ። ከዛ በፊት ቮቱም እንደቀጠለ ነው። እዛ ላይም ገብታችሁ ኖሚኔት አርጉን። ሊንክ ባዮ ላይ አለ ማለት ነው። አሪፍ እየሄድን ነው፣ ግን በደንብ ይደረግ። ለማንኛውም ሲቲ ቶናሊ እንዳማራጭ ይዞታል ተብሏል። የአንደርሰን ዋጋ በጣም ከባድ ነው የተባለ ነው። ሲቲ 85 አካባቢ ነው ያቀረበው የተባለው። ተመልሶ ይመጣል። አክቹዋሊ የመጀመሪያው ሪጀክት ስለተደረገ በዛው አይጠፋም። ልጁ ከሲቲ የመግባት በደንብ ፍላጎት አለው። ስለዚህ ሲቲዎች በደንብ ይደራደሩታል። ግን ሲቲ ታውቁታላችሁ፣ የሆነ ብር ወስኖ ከመጣ ከዛ ብር በላይ አይከፍልም። ባይዘ ማንኛውም ተጫዋቹ ማንም በጣም ብዙ ጊዜ አይተናል። ሲቲ ብር ስላለው ብቻ ዝም ብሎ እንደማይወጣው ታውቃላችሁ። ለእኛ መጥፎ ስም ስለሚሰጡን እንጂ እንደ ሲቲ በዋይዝሊ በደንብ አስቦበት ለአንድ ተጫዋች ገምቶ ይሄ ይገባዋል ብሎ የሚያወጣ የለም። እሱ ማይሳካ ከሆነ ቶናሊ እንዳማራጭ ይዞታል ማለት ነው። ቶናሊም ወደ 100 ነው የሚጠራው፣ ግን ሲቲ ብዙ ጊዜ በጣም በርካሽ ዋጋ ነው የሚገዛው። እስከ 70 ምናምን ሊገዛው ይችላል ብሎ አስባለሁ። እስቲ እናንተ ማን ቢሆን ትመርጣላችሁ ከቶናሊና ከአንደርሰን? በዛው ሼር ኮፒ ሊንክ ፖስት አድርጉ። ይህም ቪዲዮም አካውንቴንም ኮፒ ሊንክ አድርጉልኝ። ይመቻችሁ። ሃላንድን ብቻ ውሰደው። ይህ ሰውዬ እንግዲህ ለማድሪድ ራሱን እንደ ፕሬዚዳንት እጩነት አቅርቧል። ከተመረጥኩኝ ብሎ ሮድሪና ሃላንድን አመጣለሁ ቃል ለምድር ሰማይ ካላሳካው አባሩኝ የሚል አይነት ጠንካራ ነገር ይዞ መጥቷል። ያኛውን እንግዲህ ሼባው ሊሸኝ ነው። ሮድሪን ተውና ሃላንድ የተባለውን ኢልቢስ ውሰድልን። ከዛ ሌላ አንድ የፕሪሚየር ሊግም እንደዚሁ የምትመራው ፕሬዚዳንት የምትሆንበት ቡድን እንሰጥሃለን። እኛ አጥቂ እናስፈርማለን፣ እነሱ ጥሩ ጎል ያገባሉ። አሁን የኮሬሽ በአመቱ ሙሉ 21 ጎል አግብቷል፣ ግን ብዙም አይችልም እየተባለ ለምን? ኢልቢሶ ጂኒዝም እዚህ ስላለ ፕሪሚየር ሊጉ ላይ ሃላንድ ስላለ አጥቂ ጎል ያገባል። ግን የወርቅ ጫማውን አንድም ሰው ጫፉን ሊያስደርስ አልቻለም። ከአመት አመት አይደክም ወይ አይጎዳ። በጥይት መታኸው በመድፍ ብጥለው 2 ጨዋታ አያመልጠው። በሁለተኛው ቀን መቶ ሲጫወት ታያዋለህ። ሁሉን 4-5 ቶርናመንት ይጫወታል። በቃ እሱን ውሰድልን ከፕሪሚየር ሊግ። አጥቂ አልበረክታለን። በቃ ሃላንድ ብቻውን አጥቂ፣ ይሄ ግፍ ነው። በለው ነገሩ እያበደ ነው ብላችሁ ጋይስ። ፍሎረንቲኖ ፔሬዝ 150 ሚሊዮን ዩሮ አውጥቼ አዲስ ሱፐርስታር አስፈርማለሁ ብሎ እንግዲህ በሪያል ማድሪድ ፕሬዚዳንሻል ምርጫ ቅስቀሳቸው ላይ ሲናገሩ እንደነበር መረጃ ከፍያችሁ እንደነበር የሚታወስ ነው። ታዲያ ጠዋቱን የተለያዩ ምንጮች ትዊተር ላይ እንዲሁም የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ እንግዲህ ኦሊሴ ሊሆን እንደሚችል ሲጠቅሱ ነበረ። ነገር ግን እሳቸው በትላንትናው ጋዜጣዊ መግለጫቸው ላይ እንግዲህ ኦሊሴ ይሆናል ወይ ተብሎ ተጠይቀው አይደለም ኦሊሴ ብለው መልሰው ነበር። ነገር ግን ሴክሬትሊ በሚስጥር እንግዲህ እሱን ለማስፈረም ፍላጎት እንዳላቸው ነው የተነገረው ማለት ነው። ታዲያ ማክሰኞ ዕለትም 150 ሚሊዮን ዩሮ ኦፊሻል ቢድ ለባየር ሙኒክ እንደሚያቀርቡ ነው የተነገረው። የባየር ሙኒክ ፕሬዚዳንት የሆኑት ኡሊ ሆይነስ ደግሞ ሜይ ላይ ይህንን ተጫዋች በ200 ሚሊዮን ዩሮ እንኳን አንሸጠውም ብለው ተናግሮ ነበርና ሪያል ማድሪዶች እንዴት ሊያገኙት ነው የሚለው በጣም ተጠባቂ ነው የሚሆነው። ግን ሪያል ማድሪድ ነው ከዚህ በፊትም እውን የማይመስሉ ዝውውሮችን ሲያጠናቅቅ ተመልክተናል። ምባፔን በምን አይነት መንገድ እንዳመጣ ተመልክተናልና ምናልባት የሪያል ማድሪድ ፍሮንት ስሪ ላይ እንግዲህ ከቪኒ ጁኒየር፣ ኪሊያን ምባፔ ጋር በመጣመር እንግዲህ ኦሊሴ ሶስተኛው ተጫዋች ይሆናል ተብሎም ይጠበቃል ማለት ነው እንደሳቸው የዝውውር ፍላጎት ከሆነ ማለት ነው። እስካሁን ግን ምንም አዲስ ነገር የለም። ማክሰኞ ግን ኦፊሻል ቢድ ከ150 ሚሊዮን ዩሮ ጀምሮ እንደሚልኩ ለባየር ሙኒክ ነው የተነገረው። እናንተ ስለዚህ ዝውውር ምን ታስባላችሁ? ኦሊሴ ወደ ሪያል ማድሪድ ይመጣል ብላችሁ ታስባላችሁ? ቢመጣስ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫን እኔ ቀጣይ አመት ማለት ነው ማርያምን ላሊጋ ሰርሼ ነው ኦሊሴ ማድሪድ ከመጣ ባርሳ ማድሪድ ጨዋታ አንድ ነው የማያመልጠኝ። ማን እዚህ ጋር ጀማው በቃ ቧንቧ ሰራላችኋለሁ። እዚች ጋር ዞር ስትሉ ባንክ ሁላችሁም ትበደራላችሁ። ምን አይላል ፖለቲካ ጀለስ ገጭ ብሎ ኦሊሴን በ150 ማለት ነው በ200 አንሸጦም ያሉትን ተጫዋች ማን በዚህ ጋር ኦሊሴ አለ፣ እዚህ ጋር ምባፔ አለ ምናምን፣ ከዛ ቪኒ ምናምን፣ ከዛ ሮድሪን መሃል ላይ ኧረ በስመ አብ ኳስ ነው የምናየው። ቀጣይ ዓመት ባርሳ ማያዳምጠም ላሊጋ። ግን ይሄን ዝውውር ካሳኩት ፎሎ ኮፒሊንግ ሼር ያደርጋችሁ። አንድ የተበላሸ ሰዓት ራሱ በቀን 2 ልክ ነው ይባላል። ይቼ ፈረጅክ ብላል ጂያኒ ኢንፋንቲኖ ስንት ስተሰራ ከርማ። አሁን ግን ዓለም ዋንጫው ላይ ቆንጆ ነገር አንቶልና ስሜቴ ነው ሳሰናለው። ፎሎ ያደርጋችሁ ይሄን ቪዲዮ ጀምሩ። ምን አለ መሰላችሁ ከዚህ በኋላ ዓለም ዋንጫው ላይ ማለት ነው ተጫዋቾች ልክ የሀገራቸው መዝሙር የሚዘመርበት ሰዓት ላይ ቀጥታ አይደለም እንደዚህ የሚደረደሩት ክቧ ላይ ነው እንዴ ክብ ሰርተው ሀገራቸው መዝሙር የሚዘምሩት። ባንዲራቸው ደግሞ በዚህም በኩል ይኖራል። ይሄ የተደረገበት ዋና ምክንያት ደግሞ አንድነት፣ ኩራትና ስሜታዊነት በሁለቱም በካኩና ሜዳ ውስጥ ያለው ሁሉም ሰው ጋር እንዲኖር ነው ብሏል። የተለያዩ ነገሮችም ከዚህ የተለዩ ዓለም ዋንጫው ሜዳ ውስጥ እንደሚደረጉ ተናግሯል ማለት ነው።
አስቡት የሀገራቸው መዝሙር እንደ ጣሊያኖች የሚዘምር ምናምን አይነት ቲም እዚያ ጣሊያን የለችም ታውቃላችሁ። ዓለም ዋንጫ ላይ ግን በቃ ጆሮዎቹ ያደነቁታ ገና ጨዋታው ሳይጀምር ወይ እዚህ ጋር ያንተ አባቴ ነው እርገጠው። እስኪ ምን አይነት ሲቹዌሽን ተፈጥሮ ነው የሚጀምረው? ሀሳቦች ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። የዓመቱ ምርጥ ተጫዋቾች ይፋ ሲደረግ ከክለባችን 3 ተጫዋቾች መካተት ችለዋል። ከዛ በተጨማሪም ክለባችን በግራ ክንፍ መስመር ማስፈርም የሚፈልጋቸው 2 ተጫዋቾች ተለይተው የታወቁ ይመስላሉ። መረጃዎችን በአጭሩ እንመልከት። ፎሎ ኮፒ ሊንክ ላይ ያረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። መጀመሪያም የፒኤፍኤ የዓመቱ ምርጥ ተጫዋች ይፋ ለማድረግ 6 ተጫዋቾች ተለይተው ታውቋል። ከክለባችንም 3 ተጫዋቾች መካተት ችለዋል። ጋብሪኤል ማጋሌሽ፣ ዴቪድ ራያ እና ዴክላን ራይስ መካተት ችለዋል። ከዛ በተጨማሪ ራያን ቼርኪ እና ኤርሊንግ ሃላንድ ከማንቸስተር ሲቲ እንዲሁም ደግሞ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ መካተት ችለዋል። ከዛ በተጨማሪም ክለባችን በግራ ክንፍ በኩል ለማስፈረም እየተመለከታቸው ከሚገኙ ተጫዋቾች መካከል 2 ተጫዋቾች ተለይተው ታውቋል። ከሁለቱ ተጫዋቾች መካከል እንግዲህ አንዱ ወደ ክለባችን ሊመጣ ይችላል እየተባለ ይገኛል። የመጀመሪያ ተጫዋች ራፋኤል ሊያኦ ነው። ሁለተኛው ተጫዋች እንግዲህ የፒኤስጂው ባርኮላ ነው። ክለባችንም የተጫዋቹን ሁኔታ ለረጅም ጊዜ ሲከታተል እንደነበረ የሚያሳዩ መረጃዎች እየወጡ ይገኛል። ከሁለቱ ተጫዋቾች መካከል አንዱ ወደ ክለባችን ይመጣል እየተባለ ይገኛል። ወደ ክለባችን ማን ቢመጣ ይሻላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።